12 ዓመት ደም ሲፈሳት የነበረች አንዲት ሴት በኢየሩሳሌም ትኖር ነበር። መድኃኒትን ፍለጋ ብዙ ባለ መድኃኒት ጋር ሄዳ ነበር። ገንዘቧን ሁሉ ከስራ መፍትሄ አላገኘችም ነበር። ተሰቃየች። የአካባቢው ሰዎች ዓይንሽን ላፈር ብለው አራቋት። ከሰው ተገልላ በአፍረት ተሸማቃ ትኖር ነበር። አንድ ጊዜ ጌታችን ኢየሱስ ክርስቶስ በሚከተሉት ሕዝቦች ተከቦ ወንጌልን እያስተማረ ሲያልፍ ቀርቤ የልብሱን ጫፍ ብነካ ድናለሁ ብላ አሰበች። በሕዝብ መሃል ተጋፍታ ገብታ የልብሱን ጫፍ ዳሰሰች። ወዲያው የደም ምንጯ ደረቀ። ከስቃዋም እንደዳነች በሰውነቷ አወቀች። ጌታ ወደ ሕዝቡ ዞሮ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ ተገረሙ። ይሄ ሁሉ ሕዝብ እየተጋፋው እንዴት ልብሴን ማን ነካ ይላል ብለው አሰቡ። ጌታ ያችን የ12 ዓመት ደም የፈሰሳት ሴት ተመለከታት። በርኅራኄው በምሕረቱ ዓይኖቹ ፈለጋት። እግሩ ስር መታ ተንበረከከች። እውነቱን ሁሉ ነገረችው። ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈውሰሻል አላት። እርሱ ሕያው መድኃኒት ነውና ለሁሉም መድኃኒትና ፈውስን ይሰጣል።